ጤና ይስጥልኝ የዞላ ቲዩብ ተከታታዮች። በጣም በሚያሳዝን መልኩ የኢቢኤስ መስራች ያገር ባለውለታ የድሆችን አባት በሚያሳዝን መልኩ አተናል። እንግዲህ በቅርብ ጊዜ ነበር አቶ ነጻነት ወርቅነህን የኢቢኤስ ጋዜጠኛ በሚያሳዝንና ድንገተኛ በሆነ መርዶ የሰማ ነው። አሁን ደግሞ እንደዚሁ በተመሳሳይ ሰዓት የኢቢኤስ መስራች አቶ አማን ፍስሐን እንደዚሁ አሳዛኝ መርዶ ሰምተናል። በእውነት በጣም የሚያሳዝን ነገር ነው። እንግዲህ ኢቢኤስ ላይ ሀዘኖች እየተደጋገሙ ነው ያለው። አቶ አማን እንግዲህ የአገር ባለውለታ ኢቢኤስ ሆኖ እንዲቆም ያደረጉ መስርተውም ኢቢኤስ ሆኖ እንዲቆም ያደረጉ በብዙ በኢትዮጵያኖች ልብ ውስጥ እንዲቀር ያደረጉ ብዙ ቤት የተዘጋባቸው ብዙ የሚያለቅሱ ሰዎች እንባቸው እንዲታበስ ያደረጉ በጣም ቀላል ነገር አይደለም። በነገራችን ላይ ያደረጉት ኢቢኤስ ሲታሰብ እነ ዮናስ ሲታሰቡ እነዛ ኢቢኤስ ውስጥ የሚሰሩ አንጋፋ የሚባሉት ታዋቂ የሚባሉት እነ መቅዲ ሁሉም ጋዜጠኞች ሲታሰቡ እንግዲህ ከዚህ ሁሉ ጀርባ ያለው ትልቁ መስራቹ ዋናው አቶ አማን ፍስሐ ጽዮን ናቸው። እንግዲህ እሳቸውን ደግሞ በሚያሳዝን መልኩ አተናል። በእውነት በጣም ያሳዝናል፣ በጣም ያስደነግጣል። ምን እየሆነ ነው ያለው? ምን እየተካሄደ ነው ያለው? እንግዲህ በቅርብ ጊዜ የነጻነትን ወርቅነህ እንደዚሁ በአስደንጋጭ ሁኔታ እውነት እኔ የሚመጣም እየመሰለኝ ነው የምጠብቀው። የነጻነት በጣም ነው እኔ ስሜቱንም በቃ ልክ ሞተ ሲባል የነበረ ስሜት እንደው በተደጋጋሚ ጊዜ እንዳወራሁት የሱና የታሪኩ ባባ ስሜት በቃ አንድ አይነት ሁኔታዎች ውስጥ ነው ጭቅላቴን እንትን ያለውና አሁንም ልክ እንደዛው ደግሞ አሁን ደግሞ ዋናው መስራቹን አተናል። ነጻነት እንግዲህ ካረፈው በኋላ በጣም ብዙ ነገሮችን በጣም ብዙ ድብቅ ነገሮችን ሰምተናል። በጣም በሚያሳዝን መልኩ ኢቢኤስ ላይ እየሰራ ብሩን እየቀየረ ልጆቹን አሜሪካ እሱ ራሱ እንደሚያስተምር እና ቤት እንኳን እንደሌለው ከባለቤቱ እናት ጋር እንደሚኖር ብቻ በአጠቃላይ ያለው ሁኔታ በጣም የሚያሳዝን ሁኔታዎች ተሰምቶ እንደውም ከዛ በኋላ የጎፈንድሚ ስብሰባ ተደርጎ አሁን ጥሩ ሁኔታ ላይ ብዙ ተሰብስቧል። ይሄን ያህል የተጠበቀው ባይሆን በሌሎች ነገሮች ይግባ ያላቅም ግን በጎፈንድሚ የተሰበሰበው ወደ 80 ምናምን ሺህ ዶላር ያህል ተሰብስቧል። ጥሩ እየሄደ የነበረው ግን ብዙም ይሄን ያህል አስተባባሪም የለም፣ ብዙም እንትን የለም። እንግዲህ በሌሎች ነገሮች ግን አብዛኛው ሰው ደግሞ በኢትዮጵያ ቢደረግልን በብር ቢደረግልን ኢትዮጵያ ላይ በተለይ እንዲህ ሌላ አማራጮች ቢደረግልን እያሉ ነበር። ለማንኛውም ግን ለነጻነት ቤተሰብ ለልጆቹ የሚሆን ኢቢኤስ ላይ እየሰራ ስለሆነ ወደ አሜሪካ እየላከ ስለሆነ ልጆቹን የሚያስተምረው ልጆቹ ትምህርታቸውን እንዳያቆሙ ተብሎ እንግዲህ ጎፈንድሚ ተሰብስቦ ወደ 80 ሺህ አካባቢ ተሰብስቧል። ይሄ በጣም ደስ የሚል ነገር ነው። የኢትዮጵያን ሕዝቦች የርብራቢዎቹ የሁሉም ሰው ሀዘን እንደሆነ ነጻነት ትልቅ ውለታ ውሎ የሄደ ሰው ነውና አሁንም ደግሞ ዋናው ደግሞ ነጻነትም እዛ ኢቢኤስ ላይ እንዲታይ ሌሎቹ አንጋፎቹም እንዲታይ እና አስፊቲ እንግዲህ በጣም በአንጋፋ የተባለ የብዙዎቹ ልብ ውስጥ የተቀመጠ የማይጠፋ ሰው ነውና ያ በኢቢኤስ እንግዲህ መጀመሪያ ሀዘናችንን የሰማነው በጣም ያስደነገጠንም አባታችን ብለን የተነሳ ነው። የመጀመሪያው እንግዲህ አስፋው መሸሻ ነው። አስፋውን እየተቆጨን እያለ በጣም በሚያሳዝን መልኩ እንግዲህ ፈጣሪ ነፍሱን ይማረው እያለን ብዙም በጣም ህፃናቶች ሁሉ በጣም በሚያሳዝን መልኩ ከዛ በኋላ ነው እንግዲህ ነጻነትን ያጣ ነው። አሁን ደግሞ ዋናውን መስራቹን የብዙዎችን አባት በየሳምንቱ ራሱ የሚደረገው ኢቢኤስ ላይ ታችሁ ከሆነ በጣም ቀላል ነገር አይደለም እኮ መንገድ ላይ የሚሸልሙት ለበዓል የሚሰጡት የተለያዩ በጎችን የተለያዩ ታላላቅ ነገሮችንም የሚሸልሙት ይሄ ሁሉ የአቶ አማን ዛሬ እንግዲህ በዛሬው ቀን ያረፉት የእሳቸው ውጤት ነው። ኢቢኤስ ላይ የሚደረገው ቤተሰብ ለቤተሰብ የሚገናኘው እዛ ላይ የችግረኞች ከውበት በላይ የተሰኘ አሁን ለምሳሌ መቋቋሚያ እየተባለ በየሳምንቱ ለአንዳንድ ሰው መቋቋሚያ እየተባለ የሚሰጣል። መጠኑን ባይታወቅም ምንድነው መስራት የምትፈልጉት ለዛ መቋቋሚያ የሚሆን እንችላለን እያሉ በራቸውን እያንኳንኩ እየሰጡ ያሉ የዚህ ሁሉ ባለቤት የዚህ ሁሉ ጀርባ የዚህ ሁሉ ብር እንግዲህ ኢቢኤስ ላይ የሚደረገው በሙሉ የአቶ አማን ናቸውና እንግዲህ እኛም ኢቢኤስን እንክፈት። ዛሬ ኢቢኤስ ምን ለቀቀ? ኢቢኤስ ላይ ምን አለ? እነ አስፋው ምን አሉ? እነ ነጻነት ምን አሉ? እነ ዮናስ ከበደ ምን አሉ? ሌሎችም ጋዜጠኞች ነው ምን አሉ ብለን የምንነሳውና ኢቢኤስን የምንከፍተው ስለ ኢቢኤስ ብዙ የምናወራው ዋናው የወሬው ሁሉም ነገር መነሻ እንግዲህ አቶ አማን ናቸውና ፈጣሪ ነፍሳቸውን ይማረው። ይሄን ያህል ፊት ለፊት መተው ብዙም ባይታወቁም አንድ ጊዜ ነው የመጡት። አንድ በሆነ ጊዜ ተከሰው ኢቢኤስ በተከሰሰበት ሰዓት ላይ ነው እንደውም እሳቸውን ያወቋቸው። ከዛ በፊት አላቃቸውም
እንደሆነም ከጀርባ አናስተውልም። ያው እኛ ፊት ለፊት ያለውን ነው የምንጠራውም የምናየውም እናስተውለውም ኢቢኤስ የሚባለው ፕሮግራሙን ስሙን ነው እንጂ ከበስተጀርባ ዋናው አጥንቶቹን ላይ ብዙም ትኩረት አላረኩም እኔ በበኩሌ። ግን ይሄ በስተመጨረሻ ኢቢኤስ ላይ ተካሶ ከመንግስት ጋር በተገናኙበት ወቅት ላይ የት እንደገባች በዚህ ሰዓት ላይ ባላቅም ብርቱካን የምትባል እህታችን ኢቢኤስ ላይ ኢንተርቪው ከተደረገች በኋላ በነ ሉላ በኩል ከዛ በኋላ ነው እንግዲህ ኢቢኤስ ተከሰሰ፣ ቪዲዮ እንዲወርድ ተደረገ፣ ተደፍር ያለው ብላ ማለት ነው። እሷም ታስራለች ይመስለኛል። አሁን በዚህ ሰዓት እንግዲህ ድምጿም ህዝቡም ረስቷታል፣ ድምጿም ጠፍቷል። እንግዲህ ያን ጊዜ ፈጣሪ ካለ ድምጿን እንሰማት ይሆናል። ግን አማንም በዛ ሰዓት ላይ እንግዲህ ተከሰው ነው በኢትዮጵያ ብሮድካስቲንግ ኢንተርቪው ተደርገው በዛ ሰዓት ነው እሳቸውን እንግዲህ ወደ ፊት ለፊት የኢቢኤስ መስራች የኢቢኤስ ባለቤት በሚል የታዩት። ታስረውም ነበር መሰለኝ ለተወሰነ ጊዜ ታስረውም ነበረ። በጣም ከባድ ግርግር ነበር የነበረው በሰዓቱ። እንግዲህ በዛን ጊዜ ነው ለመጀመሪያ ጊዜ ፎቶቸው የሚወጣው። ይሄ እንኳን ፊት ለፊት የሚታየው ፎቶ በዛም በኢንተርቪው ወቅት ላይ የተነሱት ፎቶ ነው እንጂ ከዛ በፊት ላይ ምንም እኔ በበኩሌ ኢቢኤስ እንግዲህ ቀልደኛ ተከታታይ ነኝ፣ በጣም ነው የማያቸው። ስለዚህ የምናየው ፊት ለፊት ያሉትን ሰዎች ነው እንጂ የጀርባ አጥንቶቹን መስራቾቹን እንዲቆም ያደረጉ ይሄን ሁሉ ባለውለታ እንግዲህ ዮናስ ከበደ ከዚህ ቀደም አስተማሪ ነበር። እንግዲህ ዮናስ ማንም አያውቀውም፣ ትምህርት ቤት ነው ብሎ አስተማሪ ነው። ዮናስ ከበደ ይሄን ያህል እውቀት ያለው ሰው፣ ይሄን ያህል ትትና ያለው ሰው እንድናቀው ዋናው ያደረገን እንግዲህ ኢቢኤስ ነው። ሌሎቹም የሴቶቹንም ሁሉንም ቢሆን ዋናው እንድናቀን ያደረገው የዚህ የጀርባ አጥንቱ ዋናው ጠንሳሹ እንግዲህ አቶ አማን ናቸው። በሚያሳዝን መልኩ እንግዲህ ሕክምና ሲደረግላቸው ቆይቶ ነው ተብሏል። እንግዲህ ድንገተኛም አይደለም የሳቸው እንደሰማነው መረጃ ሕክምና ሲደረግላቸው ቆይቶ በዛሬው ቀን እንግዲህ አርፈዋል ብሎ ራሱ ኢቢኤስም አውጥቷል። ግራ ቀኙንም አጣርተን እንግዲህ አሉ የተባሉ ትክክለኛ መረጃ የሚያወጡ የዩቲዩብ ገጻቸው ላይም ለጥፈዋል። እንግዲህ ቪዲዮም ባይሰሩ ዩቲዩብ ገጻቸው ላይ አቶ አማንን ስናስታምም ቆይተን አርፈዋል የሚል መልእክት አስተላልፈዋልና በጣም ያሳዝናል። እንግዲህ መርዶ መስማት መርዶ ማውራትም በጣም ነው የሚከብደኝ። በነገራችን ላይ ከሁሉም መናገር እዚህ ጋር ማውራት የሚከብደኝ ሰው ባልና ሚስቱ ሲለያዩና እንደዚህ እንደው ሰው ሞተ ምናምን ተብሎ ሲወራ እንደነዚህ እንደ ሁለቱ ነገሮች በጣም አፌን የሚያስተሳስረውና የምናገረውን የማጣው ነገር የለምና በጣም ያሳዝናል። ለዛ ነው ምናልባት እንግዲህ ከምላሴ እንትን ካለባችሁ በጣም ነው እንትን የምለውና ፈጣሪ በእውነት ነፍሳቸውን ይማረው። እንግዲህ ለዓመት ቤት ኪራይ የከፈሉላቸው ወገኖች ይኖራሉ፣ ለ6 ወር ቤት ኪራይ የከፈሉላቸው ይኖራሉ፣ የሚያስተዳድሯቸውም ይኖራሉ። ብዙ ነገር አለና እንግዲህ በሳቸው እጅ ላይ ፈጣሪ የዛን ሁሉ እስከዛሬ ያረጉትን ለኢትዮጵያ ሕዝብ እስከዛሬ ያረጉትን ለድሃው እስከዛሬ ያበሱትን እንባ ኢቢኤስ ላይ እንግዲህ በየሳምንቱ በተለያየ በእርዳታም ቢሆን በተለያዩ መንገዶች ብዙ እንባዎች ይታበሳሉና እነዛ ሁሉ እንባዎች በተለይ አሁን ደግሞ በዚህ ወቅት ላይ ደግሞ እየተላለፈ ያለው ከውበት በላይ የሚሰኘው የብዙዎችን የምስኪኖችን እንባ የብዙዎችን ጓዳ እያንኳኳ ያለ ነውና በዚህም የብዙዎችን እንባ አባሽ ናቸውና ፈጣሪ የሁሉም እንባ ጠብቋቸው ነፍሳቸውን እንዲምር ስንል እናስተላልፋለሁ። መልካም ቆይታ። ባይ ባይ።